ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የሁለተኛው ክፍል የፕሮግራማችን ቅኝት እንግዲህ በቀጥታ ወደ አሊያንዝ አሬና የምሽቱ አስደናቂ በክላስ ደረጃ የተደረገ ክላሲክ ጨዋታ የሁለት የውድድሩ ግዙፍ ሁለት ሀያላን ክለቦች ሁለት ጠንካራ የውድድሩ በርካታ ጊዜ አሸናፊ የውድድሩ ሀያል ሪያል ማድሪድ ወደ አሊያንዝ አሬና ተጉዞ ከዘንድሮ የውድድር ዓመት የሻምፒየንስ ሊግ እግር ኳስ በተለይ አሁን ተመራጭ ቅድሚያ የተሰጠው ቡድን 33.6 በመቶ የዩኤፋ ሻምፒየንስ ሊግን የማግኘት ቻንሱ ከፍ ያለው ወይም በአንደኝነት የተቀመጠው ባየር ሙኒክን በገጠሙበት ጨዋታ እንግዲህ ማድሪዶች በጥሩ አጀማመር በመጥፎ አጨራረስ ያጠናቀቁት ምሽት ባቫያርኑ ባላቸው የፊት መስመር ቶፕ ክላስ ኳሊቲ ጥራት ያላቸው ወርልድ ክላስ ተጫዋቾች የሚያዛቸው ደግሞ ለዚህ ውድድር ተመራጭ እንዲሆኑ ያበቃቸውን የምሽቱን ጨዋታ 4-3 በሆነ ድል በድምሩ 6-4 በአጠቃላይ 10 ግብ የተቆጠረበት ምርጡ ምሽት፣ ምናልባት ቃላት የማይገልጸው አስደናቂ ፉክክር፣ ሁለቱ ክለቦች በሚታወቁበት ደረጃ ፐርፎርም ያደረጉበት ማራኪ እግር ኳስ ያየንበት የማያቋርጥ ማጥቃት የማያቋርጥ የሁለቱ ቡድኖች ፍላጎት ይሄ ውድድርን ለምን ሪያል ማድሪድ 15 ጊዜ በዚህ ውድድር ሻምፒዮን መሆን እንደቻለ ባየር ሙኒክ ለምን የዚህ ውድድር በዚህ ወቅት ተመራጭ ቡድን እንደሆነ የታየበት የምሽቱ አስደናቂን ጨዋታ እስቲ በሁለተኛ ክፍል እንቃኝ። በተለይ የሁለቱ ክላሶች በዚህ ጨዋታ በልዩነት የታየ ነበር። በልዩነት የሁለቱ ያላቸው ወርልድ ክላስ ተጫዋቾች ምን ያክል ፐርፎርም ማድረግ እንደሚችሉ የዚህ ውድድር ጥንካሬ ማሳያ የሆኑበት ምክንያት የበለጠ የተመለከትንበት አስደናቂ አዝናኝ እግር ኳስ ነበር። ምናልባት እግር ኳስ ለማይመለከቱ እንደነዚህ አይነት ግዙፍ ውድድሮች ወደ እግር ኳስ ተመልካችነት ሊያመጣቸው የሚችሉ ሃይ ክላስ ስታንዳርድ ፉትቦሎችን መጋበዝ ምርጫችን ከሆነ እንደነዚህ አይነት ጨዋታዎች ምናልባት ተመራጭና ቅድሚያ የሚቀመጡ ናቸውና በምሽቱ ጨዋታ 4-3 በሆነ ውጤት ባቫያርኑ ድል ማድረግ ችሏል። የማድሪድ ግን ተፎካካሪነት መጠን የዚህ ውድድር የማይጠበቅ ቡድን መሆኑ ከጨዋታው በፊት ጉዳዮች በአጠቃላይ በሙኒክ የሳንቲያጎ በርናባዮ ፐርፎርማንስ መነሻ በማድረግ ይሄ ጨዋታ ማድሪድ የማለፍ ቻንሱ በጣም ጠባብ ነው ሲባል ነበር። ሉዊስ ዲያዝ 89ኛው ደቂቃ ላይ እስከሚያስቆጥር ድረስ የዚህ ጨዋታ ውጤት በአግሪጌት 4-4 ሆኖ ነበር የቆየው። ከዛም በኋላ ነው ያ ተአምር መጨረሻ ላይ የተፈጠረው። ጨዋታው በጀመረ ገና በ35ኛ ሰከንድ በማድሪድ እግር ኳስ ታሪክ ፈጣኑን ግብ በዩኤፋ ሻምፒየንስ ሊግ አርዳ ጉለር በማኑኤል ኖየር ስህተት ተጠቅሞ አስደናቂ ግብ አስቆጠረ። በጨዋታው ግን መመልከት የጀመርነው ገና 1 ደቂቃ ባልሞላ ክፍለ ጊዜ በአስደናቂ ሁኔታ ከኤሪያ ውጪ የማኑኤል ኖየርን ስህተት ተጠቅሞ በአስደናቂ ግብ ማድሪድን ቀዳሚ ያደረገ። ብዙም ደቂቃ አልቆየም። ከ5 ደቂቃ በኋላ ሌላኛው ወጣት አስደናቂው ተጫዋች ጀርመናዊው አሌክሳንደር ፓቭሎቪች ከቆመ ኳስ ባየር ሙኒክን ወደ ጨዋታ መለሰ። ብዙም ደቂቃ አልቆየም። የጨዋታው ክፍለ ጊዜ በልዩነት በፉክክር ጥራት ባሉት እንቅስቃሴዎች ታግዞ ቀጠለ። 29ኛ ደቂቃ ላይ አስደናቂ ቅጣት ምት በድጋሚ
የሚቆጠሩ የጎሎቹ ውበት ራሱ ለማመን የሚከብድ ነው። በጣም ሁሉም ጥራታቸውን የጠበቁ ምርጥ ጎሎችን ስንመለከት ነበር ያመሻል። የግቡ ልዩነት የግብ ቁጥር ሰፊ መሆኑ አይደለም፣ ወይም 7 ግብ መቆጠሩ አይደለም። የሚቆጠሩት የግቦቹ አይነት ራሱ ጥራት ያላቸው አስደናቂ ግቦች የዓመቱ ምርጥ ግብ የሚያስብሉ አሊያንዝ አሬና ምሽት ላይ ሲያስመለክተን ነበርና አርዳ ጉለር 29ኛ ደቂቃ ላይ የተገኘችውን ቅጣት ምት በአስደናቂ ሁኔታ አስቆጠረ። 2-1 ሆነ ጨዋታው ቀጠለ። ከ9 ደቂቃ በኋላ ሃሪ ኬን ከአፖሚካኖ የተሻገረለትን ኳስ አስቆጥሮ ጨዋታውን 2-2 ባላንስ አደረገ። ተመልከቱ 29ኛ ደቂቃ ላይ አርዳ ጉለር አስደናቂ ቅጣት ምት አስቆጠረ። ሙኒክ በፍጥነት በሃሪ ኬን አማካኝነት 38 ላይ ምላሽ ሰጠ። የመጀመሪያው ጎል አርዳ ጉለር 35ኛ ሰከንድ ሲያስቆጥር 6 ደቂቃ ላይ ነው ፓቭሎቪች ያስቆጠረው። ይሄን ያሳየው ምንድነው? የጨዋታው ውጤት ሊወሰን የሚችለው ካስቆጠርን ብቻ ነው ብለው ነው ሁለቱም ክለቦች እና ጨዋታው ምን ያክል ክፍት እንደሆነ ምን ያክል ጥራት ላላቸው እድሎች አመቺ የሆኑ ወርልድ ክላስ ተጫዋቾች ሁለቱም ቡድኖች መያዛቸው የጨዋታውን ጥራት ከፍታ ወይም የዚህ የዩኤፋ ሻምፒዮንስ ሊግ ግዙፍነትን የዚህ ውድድር ሁሌም ተመራጭ ሁሌም ተወዳጅ እንዲሆን ካደረጉ ምክንያቶች መካከል ፐርፎርማንሳቸው በዚህ ደረጃ ከሃይ ክላስ መሆኑ። ጨዋታው ቀጠለ። 38ኛ ደቂቃ ላይ ሃሪ ኬን መልሶ የባየር ሙኒክን አድቫንቴጅ ወደ 2-2 ሲመልስ 42ኛ ደቂቃ ላይ ቪኒ ጁኒየር አመቻችቶ የሰጠውን ኳስ በአስገራሚ ሁኔታ ኪሊያን ምባፔ አስቆጠረ። አስደናቂ ፊኒሺንግ ነበር እዛ ጋር የተመለከተው የምባፔን ጥራት ያለውን ኳሊቲ። ጨዋታው ከረፍት በፊት ስንት ግብ ተመለከትን? 5 ግብ። ፈጣን ምላሾች፣ ፈጣን ሽግግሮች፣ ፈጣን ማጥቃቶች፣ ኦፕን ፕሌይ ፉትቦል በምሽቱ ጨዋታ እንግዲህ ባየርንና ሪያል ማድሪድን ያልተመለከተ ምርጥ ጨዋታ አምልጦታል ለእግር ኳሱ ቤተሰብ። ከረፍት መልስ ማድሪድ ጨዋታውን የበለጠ ለመቆጣጠር መፈለጉን ተከትሎ አልፎ አልፎ በሚያጠቃቸው የመልሶ ማጥቃት እንቅስቃሴዎች የዚህ ውድድርን ተጋጣሚ እንግዲህ ባልተጠበቁ ደቂቃዎች ውስጥ ተጋጣሚ እንዳይነሳ አድርጎ የሚቀጣበትን አስተማማኝ ምላሽን ለመስጠት እንግዲህ በኪሊያን ምባፔ ትላልቅ እድሎችን አግኝተው ማድሪዶች ሳይጠቀሙባቸው ቀርተው እነ ኦሊሴም የግቡ አግዳሚ የመለሰባቸው አጋጣሚዎች ነበሩ። ማድሪድ የጨዋታው ክፍለ ጊዜ እየገፋ በመጣ ቁጥር የበለጠ የጨዋታውን ኮንትሮል ከፍ ለማድረግ ነበር፣ ሪስኮችን በመቀነስ። ምክንያቱም መጀመሪያ በጨዋታው ላይ የመረጧቸው አጨዋወቶች 4-2-2-2 የጨዋታ ስትራቴጂ ቫልቬርዴና ቤሊንጋምን አርዳ ጉለርንና ኢብራሂም ዲያዝን ቪኒሺየስና ምባፔን በማድረግ ከኋላ መስመር ኤደር ሚሊታውን ከአንቶኒዮ ሩዲገር ጋር ትሬንት አሌክሳንደር አርኖልድን ከፈርናንድ መንዲ ጋር በማጣመር ነበር ማድሪዶች ወደ ምርጥ 11ቸውን የተጠቀሙት። ባየር ሙኒክ ምንም አይነት ለውጥ ከሳንቲያጎ በርናባው አላደረገ። ለማድሪድ ግን አስገዳጅ ለውጡ የነበረው የአውሬሊዮ ቹዋሜኒ በሁለት ቢጫ ካርድ ምክንያት የትናንትናውን ጨዋታ አለመኖሩ ነው። በዚህ መሰረት እንግዲህ ማድሪዶች ከ64ኛ ደቂቃ በኋላ የበለጠ ጨዋታውን ኮንትሮል ለማድረግና በጥሩ መከላከል የ3-2 ውጤት ወደ ተጨማሪ ደቂቃ በመውሰድ ከዛም በኋላ የማድሪድን አስደናቂ የጨዋታ እንቅስቃሴ በተጨማሪ ደቂቃ ጨዋታን የመግደል ኳሊቲ ለመጠቀም ይመስላል ስትራቴጂያቸው። 62ኛ ደቂቃ ላይ ኢብራሂም ዲያዝን በኤድዋርዶ ካቫሚንጋ ማድሪድ ቀይሮ አስገባ። ልብ ብላችሁ ተመልከቱ። ይሄ ለውጥ የተደረገው 62ኛ ደቂቃ ላይ የበለጠ ማድሪድ ይሄን ለውጥ እንዲያደርግ ያስገደደው የሰርጂ ግናብሪና የጀማል ሙሳይላ ለውጥ። ሰርጂ ግናብሪን ቪንሴንት ኮምፖኒ በመቀየር ጀማል ሙሳይላን 61ኛ ደቂቃ ላይ ወደ ሜዳ ቀይሮ ማስገባቸው። ስለዚህ እዛ ኤሪያ ላይ ፍሬሽ ጉልበት፣ ፍሬሽ እግር፣ በዛ ላይ ክላስ የሆነ ተጫዋች ተቀይሮ ገባል። ማድሪድ የበለጠ አታኪንግ ሰርዱን ከማጠናከር ይልቅ ዲፌንሲቭ ላይን ማተኮሩ ተገቢ ነው። ለምን ጀማል ሙሳይላን አዲሱን ፍጥነት፣ አዲሱን ሩጫ፣ አዲሱን ፍላጎት
እዛ ጋር የሚገታ ተጨማሪ ኢነርጂ ያስፈልጋል። ምክንያቱም ቫልቬርዴና ቤሊንጋም በምሽቱ ጨዋታ አስደናቂ ነበሩ። እያንዳንዱ ፖዚሽን ላይ ይገኙ ነበር። የአርዳ ጉለር ግሩም ምሽት ነበር። ማድሪድ ኢፌክቲቭ ነበር በጨዋታው ያ የመጨረሻ ድራማ እስከሚፈጠር ድረስ። በዚህ የጨዋታ ስትራቴጂ የቀጠለው ጨዋታ እንግዲህ መጀመሪያ በጀማል ሙሳይላ ፍጥነት በተመሳሳይ ተመልከቱ። 61ኛ ደቂቃ ላይ የተወሰደው የባየር ሙኒክ ለውጥ ማድሪድን ምን ያክል ያንን ለውጥ እንዲያደርግ እንዳስገደደው የምትመለከቱት። ማድሪድ ከዛሽ ለውጥ በኋላ የኤድዋርዶ ካቫሚንጋ መግባት የመጀመሪያ ቢጫ ካርድ መመልከት ምክንያት ነበር። ጀማል ሙሳይላ በአስደናቂ ሁኔታ መሃል ለመሃል ድሪብል አድርጎ ኤድዋርዶ ካቫሚንጋን አልፎ በግሩም ሁኔታ ወደ ፋይናል ሰርድ እየተቃረበ ያለ ፋውል ሰራ። ተጫዋቹን ጎትቶ ነበር የጣለው። ቢጫ ካርድ የመጀመሪያ እንቅስቃሴ ላይ በቀጥታ መመልከት ቻለ። አሁን የጨዋታው ሚዛን የበለጠ በዚህ ፍሬሽ ጉልበት ፍሬሽ አቅም በያዘው ተጫዋች የፊት መስመሩ ሊመራ እንደሚችል አርቫሎ አርብሎ መረዳቱ ተገቢ ነበር። ነገር ግን 86ኛ ደቂቃ ላይ ኤድዋርዶ ካቫሚንጋ የጨዋታውን ሁለተኛ ቢጫ ካርድ ተመለከተ። ማድሪድ በጎዶሎ ቀሪውን ደቂቃ ማጠናቀቅ ነበረበት። 89ኛ ደቂቃ ላይ ሉዊስ ዲያዝ ከጀማል ሙሳይላ ተመልከቱ። ጀማል ሙሳይላ እንዴት ታክቲሽያን እንደሆነ ቪንሴንት ኮምፓኒ እዚህ ጋር ነው የምናደንቀው። በጀማል ሙሳይላ ምክንያት ኤድዋርዶ ካቫሚንጋ የመጀመሪያውን ቢጫ ባይመለከት በቀይ ካርድ አይወጣም። የጀማል ሙሳይላ መግባት የጨዋታው ትልቁ ልዩነት ነበር። በቀይ ካርድ ወጣ ካቫሚንጋ። በቀይ ካርድ ከወጣበት ፖዚሽን ላይ ማለት የመጀመሪያውን ቢጫ ካርድ ከተመለከተበት ፖዚሽን ላይ ሆኖ አስደናቂ ፓስ ለሉዊስ ዲያዝ አደረገ። ዲያዝ 89ኛ ደቂቃ ላይ በግሩም የእግር ስራና በአስደናቂ አጨራረስ በቶፕ ክላስ አጨራረስ 3-3 ጨዋታውን አደረገ። የማድሪድ ህልም ሰው በቀይ ካርድ ወጥቶበት ጨዋታው 3-3 ሆኖ በድምሩ 5-4 ማለት ነው። ጨዋታው ተቀየረ። 89ኛ ደቂቃ ማድሪድ ለእርምት እንዳይመች አጉል ሳለ ተጫዋቹ በቀይ ካርድ ወጣ። በዛው በቀይ ካርድ ከወጣበት ከ3 ደቂቃ በኋላ አስደናቂ ግብ አስተናገደ በዲያዝ አማካኝነት። ጨዋታው ቀጠለ። 90 ሲደመር 4 ላይ ሚካኤል ኦሊሴ በአስደናቂ ሌላ አጨራረስና ግሩም ግብ። በዚህ ጨዋታ የተቆጠሩ ግቦች ውስጥ መካከል የኳሊቲ እጥረት ያለው ጎል የለም። ሁሉም አስደናቂና ክላሲክ የሆነ ግብ ነበር። በግሩም ቴክኒክ አስቆጠረ ኦሊሴ። ጨዋታው 4-3 ድራማ በተሞላው እንቅስቃሴ ተጠናቀቀ። ጨዋታው በድምሩ 4.5 በላይ ኤክስፔክትድ ጎል የተመዘገበበት ታስታውሱ እንደሆነ የመጀመሪያው ጨዋታ 20 ሙከራዎች ተደርገው 10 ኢላማቸውን የጠበቁ ሙከራዎች ነበሩ በመጀመሪያው ላይ። በዚህ ጨዋታ ሙኒክ 21 ማድሪድ 12 ሙኒክ 9 ኢላማውን የጠበቀ ሙከራ በድምሩ ማድሪድ 5 ሁለቱ ቡድኖች በጋራ ሆነው ያደረጉት ሙከራ 38 ነበር። በመጀመሪያው ዙር 40 በዚህኛው ዙር 38። ባየር ሙኒክ በማድሪድ የመጫወቻ ቦክስ ውስጥ 41 ኳሶችን ሲነኩ ማድሪዶች 21 ኳስ ነክተው 2.27 ኤክስፔክትድ ግብ ክሬት አድርገው ሙኒክ 2.09 ኤክስፔክትድ ግብ ክሬት አድርገው 68 በመቶ የኳስ ቁጥጥር ብልጫ በሙኒክ በኩል ተደርጎ ጨዋታው እንግዲህ በሙኒክ 4-3 አሸናፊነት ተጠናቀቀ። እንግዲህ ማድሪዶች ጨዋታው ከተጠናቀቀ በኋላ በብዙ ተቃውሞ በርካታ ጉዳዮችን በዳኝነቱ ውሳኔ በኩል ተቃውሞ በዳኛው በተለይ የኤድዋርዶ ካቫሚንጋ ላይ የወሰነው ውሳኔ በከፍተኛ ሁኔታ በመቃወም ማድሪዶች ጨዋታው ከተጠናቀቀ በኋላ አርዳ ጉለር በቀይ ካርድ ከሜዳ መውጣት ችሏል። ጨዋታው እንግዲህ መጨረሻ ላይ የዳኛው ውሳኔ በመቃወም ነበር የተጠናቀቀው። ነገር ግን በድጋሚ ለመመልከት እንኳን የሚናፍቅ
አስደናቂ ጨዋታ በርካታ ይሄ የሃይላይት ጨዋታ ነበር። እንደ ሁለቱ ክለቦች ከሁለት በላይ ኤክስፔክትድ ግብ ክሬት አድርገው የፉክክሩን ደረጃ ከተመለከታችሁ ለማመን የሚከብድ አስደናቂ ከተጠበቀው በላይ ማድሪድ ሪሞንታዳ ለማድረግ የተወሰኑ ደቂቃዎች ሲቀሩ ከነተጨማሪው ደቂቃ ማለት ማድሪድ እኮ 5 ደቂቃ ያክል ነው ይሄ ሁሉ ድራማ የተቀየረበት። ወይም ከዚህ በፊት ተጋጣሚ እሱ ተጋጣሚ ላይ በሚቀይርበት ደቂቃ ትናንት ምሽት ደግሞ ባየር ሙኒክ ማድሪድ ላይ ይሄን ታሪክ መስራት ችሏል። ሃሪ ኬንም በምሽቱ እንግዲህ በአንድ የውድድር ዓመት በእግር ኳስ ሕይወቱ ለመጀመሪያ ጊዜ 50ኛ ግቡ ላይ የደረሰበት አስደናቂ ምሽት ሆኖ ተመዝግቧል። ይሄም ለሃሪ ኬን አዲስ ሪከርድ ነበር። ኪሊያን ምባፔ እንግዲህ በዩኤፋ ቻምፒየንስ ሊግ የመጀመሪያ ብቸኛ ተጫዋች ሆኗል። በአንድ የውድድር ዓመት 10 አዌይ ግቦችን በማስቆጠር በአንድ የውድድር ዓመት 15 ግቦችን በቻምፒየንስ ሊግ በማስቆጠር እንግዲህ የክርስቲያኖ ሮናልዶን የአንድ የውድድር ዓመት ሪከርድን መጋራት ችሏል። ከፍተኛ ግብ እንግዲህ የተቆጠረው 17 ግብ በማስቆጠር በአንድ የውድድር ዓመት 2013-14 ሮናልዶ፣ 2015-16 16 ግብ በማስቆጠር ክርስቲያኖ ሮናልዶ፣ በ2017-18 15 ግብ በማስቆጠር አሁንም ክርስቲያኖ ሮናልዶ ነበር። በ2021-22 ቤንዜማ ይሄን ሪከርድ መጋራት ችሏል። አሁን ደግሞ ኪሊያን ምባፔ ይህን ሪከርድ በተመሳሳይ የተጋራበት ምሽት ነበር። ነገር ግን የባየር ሙኒክ ሱፐር ክላስ መሆን ከማድሪድ ስታንዳርድ ፈቀቅ አንድ ቡድን ካለ ጨዋታን በማድሪድ ደረጃ መቅደል ይችላል ማለት ነው። አሁን ማድሪድ የልብ ሰርጀሪ ያስፈልጋል፣ እግር ኳሳዊ ሰርጀሪ ማድረግ ያለበት የምሽቱ ጨዋታ በጣም አስደናቂ ነው። ማድሪድ እንደ ቡድን ፐርፎርም ያደረገበት መንገድ ሊጨበጨብለት ይገባል። ምክንያቱም ቲቦር ኮርቷን የመሰለ ትልቅ ክላስ ያለውን ግብ ጠባቂ በምሽቱ ጨዋታ አጥቶ በሁለተኛ ግብ ጠባቂ ነው የተጫወተው። ይሄ ደግሞ ጨዋታው ላይ ወደንም ጠላንም ቀጥተኛ ተጽዕኖ ይኖራል። ቢያንስ የአሌክሳንደር ፓቭሎቪች የቆመ ኳስ ባየር ሙኒክ ሲያስቆጥር በመከላከሉ በኩል የተሻለ ግብ ጠባቂ ሆኖ እዛ ጋር መገኘት እንደሚችል ያስታውቃል የኮርቷ ኳሊቲ። ነገር ግን ማድሪዶችም ባላቸው አቅም እና አውሬሊዮ ቹዋሜኒ በካርድ ምክንያት በሌለበት ጨዋታ ማድሪድ አታኪንግ ሰርድ ላይ አማራጭ ለመጠቀም እና ሮድሪጎ በጉዳት ምክንያት በሌለበት እንደነዚህ አይነት ትላልቅ ስቴጅ ላይ ሮድሪጎ ተቀይሮ ገብቶ የሚያደርገውን እንግዲህ ከዚህ በፊት የምናውቀው ነው። ነገር ግን እነዚህን ክላስ ተጫዋቾች ጠብቆ የመጠቀም አቅምን ደግሞ ባየር ሙኒክ በምሽቱ ጨዋታ በአስደናቂ መልኩ ሲያሳይ ነበር። የማድሪድ ኃያልነት እንዳለ ሆኖ ግን ባየር ሙኒክ በዚህ ውድድር ኃያል ላለመሆኑ ምን ካሁን በኋላ ተጨማሪ ፕሩፍ የሚያደርገው አዲስ ጉዳይ የቪንሴንት ኮምፓኒ ፍጹም አስደናቂ መግባባት፣ በተለይ የሶስቱ የፊት መስመር ተጫዋቾች አንዱ ለአንዱ ኤሪያ እየከፈተ የሚያደርጉት ማጥቃት ፍጹም አስደናቂ የሆነ የጨዋታ ስትራቴጂ በዘንድሮ የውድድር ዓመት የቪንሴንት ኮምፓኒ ፍሪ ፍሎ እግር ኳስ ተጋጣሚን አውቶ ፖዚሽን የሚያደርግበት በ11ዱም ተጫዋቾች ስትሬት አፕሮች የሚያደርጉበት አስደናቂ የጨዋታ ስታይል ባየር ሙኒክም በዘንድሮ የውድድር ዓመት አምራች የፊት መስመር መገንባቱን ነው የሚያሳየው። በዚህ ጨዋታ ማድሪድ ላይ 6 ግብ አስቆጠሩ በደርሶ መልስ። ወደዚህ ስቴጅ ሲያልፉ 10 ግብ አትላንታ ላይ አስቆጠረው ነው ያለፉት። በዚህ ውድድር እንግዲህ ከፍተኛውን ቁጥር ያለውን ግብ በማስቆጠር አሁንም ባየር ሙኒክ አንደኛ ላይ ነው የሚገኘውና የሙኒክ የማጥቃት ስትራቴጂና የሶስቱ ተጫዋቾች መግባባት በጀማል ሙሳይላ አንዳንዴ በሰርጅ ጊናብሪ እየተጣመሩ የሚያሳዩት መዋሃድ ግን ፍጹም አስደናቂ፣ ለተጋጣሚ ለመቆጣጠር የሚከብድ የምሽቱ የሉዊስ ዲያዝንና የሚካኤል ኦሊሴን ግብ ለተመለከተ
እዚህ ውድድር ላይ የሚያስፈልገውን ሱፐር ክላስ ኳሊቲ ያሟላ አጨራረስ ነበር ሁለቱ ተጫዋቾች አለ። ሁለቱም ተጫዋቾች አስደናቂ ፊኒሺንግ ነበር ማሳየት የቻሉት። በተለይ ታይሚንግ እና ዲሲዥናቸው ኦሊሴ ግቧን ሲያስቆጠር በደም ከተመለከታችሁ ለድሪብል የማሰቢያ ጊዜ ያገኘ እንዴት በፍጥነት ፔኔትሬት አድርጎ ወደ ማድሪድ አደጋ ክልል ተጠግቶ ኳሷን ቤንድ እንዳደረገ ተመልከታችሁ። ዲያዝን በተመሳሳይ የዲያዝ ቅልጥፍና የተሞላው ፈጣን ድሪብል ስለሆነ ለተጋጣሚ ፉልባኮች ለመቆጣጠር በሚያስፈራ አመጣጥ እንግዲህ ዲያዝ በፕሪሚየር ሊግም እንደምታውቁት ነው። ያን ኳሊቲ እንግዲህ በባየር ሙኒክ ቤት ኮምፖኒ የበለጠ ወደ ግብ አቅርቦታል። እንደውም በሊቨርፑል ቤት ተጋጣሚ አንሴትን ለማድረግ ፕሬሲንጉ፣ ድሪብሉ 6ኛ ደቂቃ ላይ ያለው ፔስ እና ፍጥነት 89ኛ ደቂቃ ላይ ማለት ዲያዝ ድካም አልባ የማይለግብ በእያንዳንዱ ጨዋታ ትኩረቱ፣ ንቃቱ፣ ፍላጎቱ፣ ታታሪነቱ ሁሌም አስደናቂ የሆነ ተጫዋች አሁን ከግብ ጋር በባየር ሙኒክ ቤት ያ ኳሊቲው ላይ ግብ ሲጨመር እንዴት ዲያዝ የበለጠ ሱፐር ክሊኒካል ሆኖ በዘንድሮ የውድድር ዓመት እያሳለፈ እንደሆነ እሱም ኦሊሴም እንግዲህ ከ40 በላይ ግቦች ላይ ቀጥተኛ ተሳትፎ አድርጓል። አሲስትና ግብ በተጨማሪም ሃሪኬን 50 በአንድ የውድድር ዓመት 50 ግቦችን ያስቆጠረበት ሲዝን ሆኗል። ይሄ ለባየር ሙኒክ የዘንድሮ ሻምፒየንስ ሊግ ትርጉሙ ብዙ ይመስላልና ዘንድሮ ሻምፒየንስ ሊግን ከሙኒክ እጅ የማስጣል አቅም ሌሎች ተፎካካሪ ክለቦች አሏቸው ወይ? አሁን ይሄ ውድድር ላይ ግቦችን ማምረት የበለጠ ግብ ካለማስተናገድ ሂደቶችን በጥንካሬ እንዲቆዩ መንገድ የከፈተ ይመስለኛል። አሁን የባየር ሙኒክን አመጣጥ ስትመለከቱ ፔጄ ማለፍ ይጠበቅበታል። ለቡዳፔስት ፊልም ኤፕሪል 28 የሚደረግ የመጀመሪያ ዙር የፓሪስ ጨዋታ በብዙ መልኩ ይጠበቃል። ሁለቱም ቡድኖች ከፍተው ነው የሚጫወቱት። ምንም አይነት የመከላከል ባህሪ የላቸው። በማጥቃት ውስጥ ነው መከላከልን የሚያምኑት። የዘመናዊ እግር ኳስ አዲሱ ወጣት አሰልጣኝ ቪንሴንት ኮምፓኒ በዘመናዊ እግር ኳስ ስኬት ደግሞ ከፍ ያለ ሉዊስ ኤንሪኬ የሚገናኙበት ጨዋታ ነው። የበለጠ ይሄ ጨዋታ ፋይናል ቢሆን ለእግር ኳሱ ቤተሰብ አዝናኝነቱ እጥፍ ድርብ ነው የሚሆነው። እንደውም በግሌ ሁለቱ ቡድኖች ፋይናል ቢደርሱ ክላሲክ ማች፣ ክላሲክ ፋይናል ተመጣጣኝ ፉክክር ልናይ የምንችል አሁን ግማሽ ፍጻሜዎች ተገናኝተዋል። በዛ በኩል ደግሞ ሁለት በመከላከል ጥንካሬ ያላቸው ክለቦች ተገናኝተዋል፣ አትሌቲኮ ማድሪድ እና አርሴናል። አሁን ፋይናሉ የሚሆነው አታኪንግ ቨርሰስ ዲፌንስ ነው የሚሆነው ማለት ነው። ምክንያቱም በዚህ ውድድር በማስቆጠር የትኛውንም ርቀት መጓዝ እንደሚቻል ያረጋገጡ ሁለት ክለቦች በዚህኛው ፌዝ አሉ። በዛኛው ፌዝ ደግሞ ግብ ባለማስተናገድና በኮምፓክት ጥንካሬ ረጅም ርቀት መጓዝ አሁን ፋይናሉ የሚለየው የሻምፒየንስ ሊግ እግር ኳስ በአስቆጣሪነት ወይስ ግብ ባለማስተናገድ ያለ ጥንካሬ በሚል ፍጻሜው የሚለየው እና የፔጄና ባየር ሙኒክ ጨዋታ በድጋሚ በክላሲክ 290 ደቂቃ ከ90 ደቂቃ በላይ ሊኖር የሚችል ጨዋታ። ሁለቱም የያዟቸው የፊት መስመር ተጫዋቾች ወርልድ ክላስ ናቸው። አማካያቸው ሁለቱም ቡድኖች የሴንተር ባክ ክፍተት አለባቸው። በደንብ ተመልከቱ እና የዘንድሮ የውድድር ዓመት የሻምፒየንስ ሊግ ምሽት ለእግር ኳሱ ቤተሰብ አዝናኝነቱ የበለጠ ከፍ ብሎ እየታየ ያለ ነው የሚመስለውና በአጠቃላይ በዚህ የውድድር ዓመት ምርጡን የዩኤፋ ሻምፒየንስ ሊግ እየተመለከትን ነው። በተለይ የዚህኛው ፌዝ ጉዞ ቀጣይ ጨዋታ እንግዲህ ከዚህ በላይ ግቦችን ሊቆጠሩበት የሚችል ሁለት ቡድኖችን ያገናኘው። ግን አንድ ጉዳይ እስቲ ላስታውሳችሁ። ባየር ሙኒክ የበለጠ አሁን ተገማች እየሆነ መጥቷል። ቡዳፔስት ላይ ታሪክ የመስራት ሃንጋሪ ትልቅ አጋጣሚ ያለው ተብሎ እየተጠበቀ ነው የሚገኘው። ነገር ግን ፔዤ
ሲጠበቅ አያሸንፍም። ፒኤስጂ አምና ብታስታውሱ እንደሆነ እስከ አርሴናሉ ጨዋታ ድረስ ከተጋጣሚ ጋር ከሊቨርፑል ጋር ለምሳሌ ሊቨርፑል ነበር አድቫንቴጅ ፈርስት ሌግ ላይ ወስዶ ወደ ቀጣዩ ዙሪያ የሚያለፍ እድሉን አስፍቶ ወደ አንፊልድ የመጣው ግን አንፊልድ ላይ ፒኤስጂ ጣሉ። በእያንዳንዱ ጨዋታዎች ላይ ተመልከቱ። ቪላንን ጥለው ሲያልፉ አርሴናልን ፒኤስጂ ሳይጠበቅ ፋይናል ላይ ደረሰ። ዋንጫውን በአስተማማኝ ሁኔታ ዶሚኔት አድርጎ አነሳ። ዘንድሮም በፒኤስጂ ግምቶች እያነሱ እኔ የሉዊስ ኤንሪኬ ፓሪስ ሴን ጀርሜን በመጨረሻ ሰዓት ላይ ጊሩን ከፍም የማድረግ አቅሙ ግን ለተጋጣሚ በጣም ፈታኝ ነው። የባየር ሙኒክ ክላስ የዘንድሮ ውድድር ዓመት ሊጨበጨብለት የሚችል ምርጥ ወርልድ ክላስ ቡድን ግን እኔ ፒኤስጂን አሁንም ይሄን ዋንጫ የማንሳት እድሉ ከባየር ሙኒክ በመቀጠል የሚሰጠው ለፒኤስጂ። ባየር ሙኒክ ተቀዳሚ የሚሆንባቸው ብዙ ጉዳዮች አሉ። ዋንጫ የመራብ ከዚህ ውድድር ርቆ መቆየቱ፣ ማድሪድን ጥሎ የመጣ ቡድን ዋንጫ ያነሳል የሚለው የዩኤፋ ሻምፒዮንስ ሊግ ደግሞ ካልኩሌሽን አለ፣ ፎርሙላ አለ። ማድሪድ የሚባል ቡድን ከፊት ለፊት ከሌለ ማድሪድን ጥሎ የመጣ ቡድን ሁሉ ፋይናል ነው ሲባል አምና አርሴናል ማድሪድን ጥሎ ግን በፒኤስጂ ወጣ። ስለዚህ በዘንድሮ የሻምፒዮንስ ሊግ ፍጻሜ በዛኛው በኩል ካለው ቡድን የበለጠ ይሄኛው ፌዝ ላይ ያለው ቡድን የማንሳት እድል አለው ብዬ ነው በግሌ ማስበውና ክላሲክ የሆነ አጫወታቸው በየትኛውም ደቂቃ ግብ የማስቆጠር አቅምን ስናይ ፒኤስጂ ሙኒክ ሱፐር ክላሲክ ናቸው። ተመልከቱ፣ ፒኤስጂ አንፊልድ ላይ ከ75 ደቂቃ በኋላ 2 ግብ አስቆጠረ። ትናንት ምሽት ባየር ሙኒክ ከ89 ደቂቃ በኋላ 2 ጎል አስቆጠረ። ስለዚህ አንደኛም ደቂቃ ላይ ማስቆጠር ይችላል፣ 90 ደቂቃ ላይ ማስቆጠር ይችላል። የተገደበ ደቂቃ የላቸው። ይሄ ማለት ምንድነው? ቡድኑ ኮምፕሊትሊ አታኪንግ ማይንድ ያለው። ስለዚህ እነዚህ አይነት ቡድኖችን በምን አይነት ስትራቴጂ ለማስቆም ይቻላል? ያውም እኮ በአንድ ዲፓርትመንት አይደለም፣ በአራቱ በቀኝ በግራ በፊት ከአጥቂው ጀርባ በሚጫወት ተጫዋች ቅንጅታቸው ወረራ ነው ተጋጣሚ። ይሄ ደግሞ የውድድሩን ጥንካሬና የነዚህን ቡድኖችን ኳሊቲ በልዩነት እንዲቀመጥ የሚያደርግ ነው እና በምሽቱም እንግዲህ ባየር ሙኒክ ትልቁን ኃያሉ ማድሪድን ከዚህ ውድድር ካምባክ ያደረገውን ቡድን በመጨረሻ ደቂቃ በኦሊሴና በዲያዝ ግቦች ጥሎ ወደ ቀጣዩ ዙር አልፎ ፒኤስጂን በፓሪስ የመጀመሪያ ዙር የሚገጥም ይሆናል። ነገር ግን አንድ የእግር ኳስ ጆርኒን ካያችሁ ከበርንሌይ ከወረደው ቡድን የእግር ኳስ ፍልስፍናው፣ የእግር ኳስ አረዳዱ፣ የፕሮጀክት ግንባታው፣ የእግር ኳስ ቅኝቱንና በየትኛው አሰልጣኝ ውስጥ ያገኘውን ኤክስፒሪየንስ ከግምት ውስጥ በማስገባት የማክሲ ኤባር ውሳኔ የነ ኡሊ ሆኔስ ሙያዊ ትንተና ግን ምን ያክል ሊደነቅ እንደሚገባ በኮምፖኒ ውሳኔ ነው የምናየው። ቪንሴንት ኮምፓኒ ከበርንሌይ ከወረደው በርንሌይ ወደ ዩኤፋ ሻምፒዮንስ ሊግ ዋንጫ ለማንሳት በየዓመቱ የሚጠርና ህልም ያለውን ቡድን ኃያሉን ባየር ሙኒክን በኃላፊነት መስጠት ይሄ የሹማምንቶቹ የክለቡ ስፖርቲንግ ዳይሬክተር ሙያዊ ጥንካሬ ነው የምንመለከተውና በጣም አስደናቂ ውሳኔያቸው እንግዲህ ፍሬ ማፍራት በሁለተኛ ሲዝን በግሩም ሁኔታ ጀምሯል። በጀርመን እግር ኳስም እንግዲህ ገና ሲዝኑ ሳይጠናቀቅ ከ101 ጎል በላይ በማስቆጠር በዘንድሮ ሲዝን እንግዲህ ሪከርዱን ሰብረዋል። ባየር ሙኒኮች አስደናቂ ሲዝን በቪንሴንት ኮምፓኒ ውስጥ እያሳለፉ የሚገኙት የበለጠ እንግዲህ አሁን ለሰሚ ፋይናሉ ሊጉን ኤክስፐሪመንታል ጌም ነው የሚያደርጉት። ተመልከቱ፣ የባየር ሙኒክ ፓወር ጀማል ሙሳይላ ተመለሰ እና አልፎንሶ ዴቪስ ተመለሱ። ሙኒክ የበለጠ አሁን እየተጠናከረ ነው የሚመጣው፣ የጎደሉ ተጫዋቾችን እየሞሉ። እዛ ጋር ደግሞ ፒኤስጂ ተገማች አይደለም ማለት ለዚህ ውድድር አሁን ላይ
ባክ ቱ ባክ ያሸንፋል ተብሎ አይጠበቅም። ግን ይህን ግምት አለማግኘቱ ፒኤስጂን ይጠቅመዋል ነው እና ያ ጨዋታ የፍጻሜውን ጨዋታ ዋንጫ የሚያሸንፈውን ቡድን የሚወስን ሰሚፋይናል ጨዋታ ይመስለኛል በደርሶ መልስ ፓሪስ እና አሊያንዝ አሬና ለሚደረገው። ነገር ግን በቅርቡ እንግዲህ በሃንጋሪ በተደረገው ምርጫ ኦርባንን ታውቁታላችሁ። በነ ትራምፕ በነ ኔታንያሁ እገዛ ከፍተኛ የምርጫ ቅስቀሳ አድርጎ እንግዲህ በሃንጋሪ ምርጫ ቅስቀሳ ላይ እነ ትራምፕ ጭምር በቀጥታ ለዚህ ግለሰብ ቅስቀሳ አድርገው እንግዲህ ሳይሳካ ቀርቶ አልተመረጠም። ሌላ አዲስ መሪ ነው ሃንጋሪ የመረጠችውና የቡዳፔስቱን ፍጻሜ እንደ ምርጫ ቅስቀሳ በወቅቱ ይጠቀም ነበር። ይሄ የሃንጋሪ መሪ የነበረው የቀድሞ መሪ እንግዲህ እሱ ሳይመረጥ በነ ትራምፕም ግፊት ሊመረጥ አልቻለም በሀገሩ። አሁን የቡዳፔስቱን ፍጻሜ የበለጠ አጓጊ አድርጎታል ይላል ትላልቅ ጋዜጦች። ምክንያቱም የአገራዊ ምርጫን ፖለቲካን ከስፖርት ጋር ለማያያዝ የቀድሞ የሀገሪቷ መሪ ያደረገው እንቅስቃሴ ከነ ትራምፕ ጋር ሆኖ አብዛኛውን ሕዝብ አላረከም። እንደውም በአንድ ወቅት ታስታውሱ እንደሆነ ዶሚኒክ ሶቦስላይ ይህን ፖለቲካዊ ጉዳይ ጠይቀውት ደስተኛ እንዳልሆነ ሲገልጽ ነበር እና አሁን የሃንጋሪ ቡዳፔስት ንጉሥ የሚሆነው ክለብ ማን ነው እንግዲህ በቀጣይ የምናይ ነው የሚሆነው። ሰሚፋይናሉ በአጓጊ ሁኔታ በዛኛው በኩል በዋንዳ ሜትሮፖሊታኖ አርሴናልንና አትሌቲኮን ያገናኛል። በዚህኛው በኩል እንግዲህ በፓሪስ ፒኤስጂንና ባየር ሙኒክን የሚያገናኝ ይሆናል። ለማንኛውም የትኛው ቡድን እስቲ ለፋይናል ደርሶ ይሄን ዋንጫ ሊያነሳ ይችላል? እናንተ በኮሜንት መስጫ ላይ ያስቀመጣችሁ እግረ መንገዳችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችን እንድትቀላቀሉ የአክብሮት ግብዣችን ነው። በሁለተኛ ክፍል ፕሮግራማችን የትናንት ምሽቱን ደማቁን የሻምፒዮንስ ሊግ ጨዋታ 4-3 በድምሩ 6-4 በ10 ግቦች የተጠናቀቀው የሩብ ፍጻሜ ጨዋታ በባየር ሙኒክ እና ሪያል ማድሪድ መካከል ያለውን ጨዋታ በእንዲህ መልኩ ድረ ጨዋታ ነጥቦችን ቆይታ አደረግን። ከዚህ ፕሮግራም በመቀጠል እንግዲህ አሳዛኙ ሁሉም የእግር ኳስ ቤተሰብ ያዘነበት ከባዱ ጉዳት ሂጎ ኤኪቲኬ አስተናግዶ ለቀጣይ 9 ወራት ከሜዳ ይርቃል። ዓለም ዋንጫ ያልፈዋል። ይሄ ሲዝን ያልፈዋል። ቀጣይ ፈረንጆቹ አዲሱ ዓመት አካባቢ ሊመለስ ይችላልና በጣም አሳዛኝ ሆኗል። ዲዲዬ ዴሾ እንኳን በጣም አዝነው መልእክታቸውን በጥሩ ሪከቨር እንዲያደርግና ጉዳቱ እንዲያቀልለት ተመኝቷልና አብዛኛው የእግር ኳስ ቤተሰብ ያዘነበት ከባዱን ጉዳት ሂጎ ኤኪቲኬ አስተናግዶ እንግዲህ ለረጅም ወራት ከሜዳ የሚርቅ ይሆናል። ስለዚህ ጉዳትና ስለወጣው መረጃ አንዳንድ ነጥቦች ላይ በሊቨርፑል ዙሪያ ትኩረት አድርገን ከዚህ ፕሮግራም በመቀጠል እንግዲህ ይዘንላችሁ እንመጣለን። ከዚህ ፕሮግራም ቀደም ብሎ የምሽቱን የሚካኤል አርቴታ አርሴናል በሜዳው ስፖርቲንግ ሊዝበንን አስተናግዶ ያለምንም ግብ የተጠናቀቀውን ጨዋታ ድረ ጨዋታ ነጥቦች ላይ ጥሩ ሀሳቦችን አንስተን ተወያየን። ሁለተኛው ክፍል ክላሲክ ናይት ተመለከትን። በሶስተኛ ክፍል ተመልሰን እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ለማንኛውም በሶስተኛ ክፍል ተመልሰን እንመጣለን። ሰላም ሁኑ።